ሰላም ጤና ይስጥልኝ ወደ ተከታታዮቼ ተመልካቾቼ፣ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁን ብዝት ትርፍ ያርግልኝ። በዛሬው ይዤላችሁ የመጣሁት እንደዚህ በሚያምር ቆንጆ ሩዝ በዶሮ አሰራር ነው፣ የከብስ አሰራርን ይሆናል። እንደምትወዱት ተስፋ አደርጋለሁ። ቪዲዮ ስትጀምሩ በላይክ እንድትጀምሩ ትህትና እጠይቃለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። ወደ አሰራሩ ሲሄድ እዚህ ጋር የምሰራበትን ብረት ድስት አዘጋጅቻለሁ። በብረት ድስቱ ላይ ዘይት ጨምርና ዘይቱ ትንሽ ጋል እስከሚል ድረስ እጠብቀዋለሁ። ዘይት ትንሽ በዛ አድርጋለሁ። ሩዝ ዘይት ሲኖረው እንዳይሰባበር እንዳለ በቁመቱ እንዲበስል ያግዘዋል። በጣም ቆንጆ ያደርገዋል። እንደዚህ ዘይቱ ከጋለ በኋላ በዛ ላይ ሽንኩርት ጨምራለሁ። የተጠቀምኩት ሁለት ተለቅ ያለ ሽንኩርት እንደዚህ በቁመቱ ስላይስ ነው የከተፍኩት። ሽንኩርቱ እንደዚህ ትንሽ አቁላለዋለሁ። በኋላ ከዶሮው ጋርም በአንድ ጋር ስለማቁላላው ትንሽ ካቁላላሁት በቂ ነው። እንደዚህ ሽንኩርቴን እያቁላላሁት ነው። ሽንኩርቱን ይሄን ያክል ካቁላላሁት በቂ ነው። ዶሮዬን ቆራርጬ በሎሚ በጨው እንዲሁም ባቸቶ ጥብ አድርጌ አዘጋጅቻለሁ። በአቁላላሁት ሽንኩርት ላይ ዶሮውን ጨምራለሁ። ይኸውና ዶሮዬን ቆንጆ አርጌ ጥብ አርጌያታለሁ። ይኸውና እንደዛ አንዳንዱን እየጨመርኩኝ ውሃውን ጭምቅ እያደረኩኝ ጨምረዋለሁ። ይኸው እንደዚህ እየጨመርኩ ጨምሬዋለሁ። ከሽንኩርቱ ጋር ዶሮውን ከሽንኩርቱ ጋር እንደዚህ አቁላለዋለሁ። ይሄን ያክል በአንድ ጋር ሽንኩርቱንና ዶሮውን ትንሽ ካቁላላዋት በኋላ ነጭ ሽንኩርትና ዝንጅብል ጨምራለሁ። ነጭ ሽንኩርትና ዝንጅብል በጣም ወሳኝ ነው፣ ለሽታው ለጣዕሙ እንዲጣፍጥ ያደርገዋል። በዚህ ላይ ሄል፣ ቀረፋ፣ ሚስማር ወይም ቅርንፉድ፣ ብዛር፣ የተለያየ አይነት በአንድ ጋር የተዘጋጀ ቅመም ነው። እሱን አንድ ማንኪያና ትንሽ ጨምሬያለሁ። ለከለሩ ደግሞ ትንሽ እርድ ወይም ኩርኩም፣ ከሙን ፍሬውን ግማሽ የሾርባ ማንኪያ የሚሆን ጨምሬያለሁ። አሁን ይሄንን በአንድ ጋር አቁላለዋለሁ። የቅመሙ ሽታ በጣም ነው ደስ የሚለው እንደዚህ ስናቁላለው። ሁሉንም ቅመም እንደዚህ በአንድ ጋር ካቀላቀልኩት ወይም ካቁላላሁት በኋላ ክድ እናደርገውና በእንፋሎቱ ብቻ እንዲበስል አደርገዋለሁ። እንደዚህ ቆንጆ ሆኖ እየበሰለ ነው። ምንም እስካሁን ድረስ ውሃ የጨመርኩት የለም። በእንፋሎቱ ብቻ ነው እየበሰለ ያለው። ዶሮ ቶሎ ስለሚበስል ስናማስል ጥንቃቄ ማድረግ አለብን፣ ፍርስርስ እንዳይል።
እንደዚህ ቅመሙ ዘይቱ በዶሮ ውስጥ ግብት እንድል እንደዚህ እሳቱን ቀነስ አድርገው እንደዚህ በእንፋሎቱ ብቻ እንዲበስል ስናደርገው ቆንጆ ይሆናል። እንደዚህ ክድ እናደርገውና አሁንም ስቲም አደርገዋለሁ። በእንፋሎቱ እንዲበስል አደርገዋለሁ። በዚህ ላይ ቲማቲም አንድ ተለቅ ያለ ቲማቲም ነው እንደዚህ ከትፌ ጨመርኩት። አሁንም እንደዚህ ቲማቲሙን በአንድ ጋር ካዋሃድኩት ወይም ካቀላቀልኩት በኋላ ከደን አደርገውና አሁንም እንደዚሁ በእንፋሎቱ እንዲበስል አደርገዋለሁ። ይሄ ቆንጆ ሆኖ እየበሰለልኝ ነው። በዚህ ላይ ካሮት ሌላ ካለን ከዚህ ውጪ ከካሮት ውጪ ቬጂቴብል መጨመር እንችላለን። እኔ ግን ለጊዜ ያለኝ ይሄ ብቻ ካሮት ብቻ ስለሆነ ካሮቱን ብቻ ነው የጨመርኩት። እስካሁን ድረስ ውሃ አልጨመርኩኝም። በቃ በስተመጨረሻ እንደዚህ የሞቀ ውሃ ነው የሚጨምረው፣ ቀዝቃዛ ሳይሆን የሞቀ ውሃ ጨምራለሁ፣ ከልሰዋለሁ። እኔ የጨመርኩት የሞቀ ውሃ ነው። የሞቀ ውሃ ብንጨምር በጣም አሪፍ ነው። አንድ ጊዜ ነው የምከልሰው። አንድ ጊዜ ፈላ ካለ በኋላ ሩዙን ስለምጨምረው ሩዙን እንደሚያበስለው ገምቼ ነው ውሃ የምጨምረው። ይኸውና ለሩዙ በቂ ነው። እዚህ ላይ ጨው አሁን ክድ እናደርገውና ሲፈላ ሩዜን ጨምራለሁ። ይኸውና እንደዚህ ፈልቷል። ጨውን ቀምሰውና የማይበቃው ከሆነ ጨምራለሁ፣ በቂ ከሆነ ሩዙን ጨምራለሁ። ጨው ትንሽ ያስፈልገዋል። ትንሽ ጨው ጨመርኩኝ። ጨው እንደዚህ ከተስተካከለልኝ በኋላ ሩዝ ነው የሚጨምረው። ሩዙን አጥቤ ለ15 ደቂቃ የሚያክል ለስ ባለ ውሃ ዘፍዝፌዋለሁ። ከዛ በማጥለያ ላይ አድርጌ እዚህ ጨመርኩት ወደ ብረት ድስቱ። ሩዛችንን ከጨመርን በኋላ ስናማስል በጣም ጥንቃቄ ያስፈልጋል። ሩዙ ስብርብር እንዳይል፣ ሩዝ በቃ በቁመቱ ብስል ሲል ነው እንጂ ሲሰባበር ደስ አይልም። እዚህ ጋር ሾርባ መጂ ጨምራለሁ። ሾርባ መጂ ወይም የዶሮ መረቅ ካለን የዶሮ መረቅ መጨመር እንችላለን። እኔ ግን ስላልነበረኝ ሾርባ መጂ ጨምሬበታለሁ። ከሌለንም ምንም ማለት አይደለም። ይሄንንም አለመጨመር እንችላለን። ካለን ግን ብንጨምረው ጥሩ ነው። ይሄ እንደዚህ ትንሽ ማሰል ካደረኩት በኋላ
ክድ እናደርገውና ጋዙን ቀነስ አድርጌ ትንሽ ፈላ ካለ በኋላ ውሃው መምጠጥ ከጀመረ በኋላ ውሃውን ከዛ ጋዙን ቅንስ አደርገዋለሁ ቀስ ብሎ እንዲበስል። አይውና እንደዚህ ቆንጆ ሆኖ እየበሰለ ነው። ሩዙ መሰባበር የለበትም። ሩዙ ሲሰባበር ደስ አይልም። ይኸው እንዳለ በቁመቱ ነው ያለው፣ አልተሰባበረም። ውሃም ከበዛ ያው ይቦካል፣ ይሰባበራል። ውሃውን ቅድሚያ መመጠን አለብን። ይኸውና ውዶቼ እንደዚህ ሆነ፣ ቆንጆ ሆኖ በስሏል። ዋው በጣም ነው የሚያምረው። ከለሩ እጅግ በጣም ያምራል። እርዱ አልበዛም አላነሰም። አበሳሰሉ በጣም ቆንጆ ነው። ዋው በጣም ነው የሚያምረው። ሽታው ደግሞ የቅመሙ ሽታ፣ የዝንጅብሉ፣ የነጭ ሽንኩርቱ ሽታ በጣም ነው ያጣፈጠው። ደግሞ በሳህን ላይ አደርገውና አቅርቤ ያሳያቸዋለሁ እንዴት እንደሚያምር እንዴት እንደሚጣፍጥ። ይሄው ምንም አልተሰባበረም፣ እንዳለ ነው በቁመቱ። እዚህ ጋር ዘይትም ወሳኝ ነው። ዘይትም ካነሰው ይሰባበራል፣ ሩዙ ጣዕሙን ያጣል። ስለዚህ ሁሉም ነገር መመጠን አለበት። እስኪ ደግሞ በሳህን አድርጌ ላሳያችሁ ቤተሰቦቼ። ይኸውና በሳህን ላይ አድርጌዋለሁ። በጣም ነው የሚያምረው። በዚህ ላይ ደግሞ ባግዱነስ ወይም ክዝብራ ያለንን ነገር ነስነስ ብናደርግበት ከለሩን ያሳምረዋል፣ ጣዕሙንም ደግሞ ያጣፍጠዋል። እኔ የነሰነስኩበት ክዝብራን ያደረኩበት ከላይ አረንጓዴውን ያደረኩበት ደግሞ ክዝብራ ከሌለን ባግዱነስም ከሌለን እሽቢንት እናደርግበት ምንም ችግር የለውም ቤተሰቦቼ። ዋናው ነገር እዚህ ከለሩን ማሳመሩ የሆነ ጣዕም ብቻ መስጠቱ ነውና ማለት ነው። እና ቤተሰቦቼ በጣም ነው የሚያምረው። ስራው እንዳያቸው እጅግ በጣም ቀላል ነው። እኔ በጣም ወድጄዋለሁ። እንደዚህ ሲያዩት ከለሩ በጣም ያምራል። ሲበሉት በጣም ይጣፍጣል። ሽታው የቅመሙ፣ የነጭ ሽንኩርቱ፣ የዝንጅብሉ እነግራችሁ አልችልም ቤተሰቦቼ። እኔ በጣም ወድጄዋለሁ። ያልሞከራችሁት ካላችሁ ሞክሩት። እኔ ሞክሩት ስለወደድኩት ነው ወደ እናንተ ይዤላችሁ የመጣሁትኝ። እኛ ደግሞ ለዚህ ለሩዝ አዲስ አይደለንም፣ ሁላችንም እንሰራለን እና ቤተሰቦቼ የዛሬው ቪዲዮ የዛሬ ስራ ይሄን ይመስል ነበረ። ቪዲዮውን እስከ መጨረሻው አይታችሁ ከወደዳችሁት ላይክ፣ እንደውም ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር እንድታደርጉ በትህትና ጠይቃችኋለሁ። የዛሬው ቪዲዮ የዛሬ ስራ ይሄን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የዘውትር ተመልካች እንድትሆኑት በትህትና ጠይቃለሁ። በአዲስ ቪዲዮ በሌላ እስከምንገናኝ ሰላም።